ይፈጠራል? እሪች በቃ ይሄንን እዚህ ስለ ያለው ነው ሁሉንም ወሰጁና አንዱ ላይ ቢያንስ ሆነ ነገር መኖሩ አይቀርም። እሺ በቃ እሱ እሺ አዙዬ በጣም አመሰግናለሁ። እሺ ኧረ እኔ ምን አደረኩልሽ? አዙዬ ያው በማይመለከትሽ ነገር ኃላፊነት ስለወሰድሽልኝ ነው። ኧረ ለአንቺ እኮ አይደለም ለምርጧ ነው። ቢሆንስ? ኧረ ጣጣ የለውም ብቻ ይሳካ። ደግሞ እኮ ምርጧ በጣም ጥሩ ልጅ ናት። እህቴ በያት። እሺ አዙዬ ግን እኮ እንደዚህ ቁም ነገረኛ አትመስልኝም ነበር። ኧረ ላሽ አታካብቻ። በቃ አዙዬ ልጅ በቃ ኧረ አይመጡም ፈታ በይ። እሺ እና ምርጧ ደህና ናት? አሁን ምንም አትልም። አውርቻት ነበር። ለምን ግን? ይሄ ሁላ እኮ ለእሷ አይገባት። አዎ ልክ ነሽ አዙ። በጣም ነው ፈተና የበዛባት። እንዲህ ነው ጥሩ ሰው እስከሆነ የሆነ ልክ ያለው ነገር አለ እንዴ። እና ታዲያ ቤት እኮ በእነሱ ስም እንደተቀየረ ወረቀቱ ላይ ተናል። ቢሆንም ቆይ ደግሞ እኛ እኮ የሰዎቹ ማንነት ሳናቅ መውጣት አልነበረብን። እሱ ሰው ልክ እኮ ነሽ፣ ግን ማረጋገጫ ካየን ምን ልናደርግ እንችላለን? እሺ አቤል ያለፈው ይሁን። አሁን ግን ከዚህ ሄደን እያንዳንዱ ነገር ማጣራት አለብን። አይ ርብቃ አሁን እንኳን አንሄድም። እንዴ ለምን? አይደለም መጀመሪያ አንቺ በደንብ መረጋጋት አለብሽ። አይ አቤል እዚህ ሆኜ ምንም መረጋጋት አልችልም። እዛም ሄደን እኮ ምንም መፍትሄ የለውም። ማን ነው እንደዚህ ያደረገው የሚለውን ነገር ደግሞ እዩን አጣራ ብየዋለሁ። አቤል ቤቱ የወሰደው ሰው የእውነት ቤቱ ለሱ ተገብቶት አይመስለኝም። የሆነ የተጭበረበረ ነገር አለ። እንደሱ አይደለም አባቴ የፈረመበት ኦሪጂናል ፋይል ስላለ ነው የተሰጣቸው። እና ታዲያ ቆይ እንደዚህ ያደረገው ማን ነው? እሱን ለማወቅ ቤት ድረስ መግባት አለባቸው። አቤል በእርግጠኝነት አንድ ጠላት ብቻ ነው ያለው። ጠላት? የምን ጠላት? ልጃችንንም የገደለው ንብረታችንን የወሰደው አንድ ሰው ነው። ተይ እንጂ ርብቃ ምን እያልሽ ነው? አዎ ርብቃ ስለከፋሽ የማይሆን ነገር እያሰብሽ ነው። አዎ እንደዛ ነው የሚሆነው። እና እሸቱ ደርሶ ነው? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንግዲህ ርብቃ ድራማ በክፍል 32 ላይ በክፍል 31 መቲ ማሚቴን የፎቁ ደረጃ ላይ በመውሰድ ወደ ታች ልትለቃ ስትል የቤት አጋዣቸው ወይም ደግሞ የቤት ሰራተኛዋ መታ ታድናታለች ማለት ነው። መቲ ምን እንዳሰበች አላቅም። ሴትዋን ለመግደል አስባ ነበር። በእርግጥ አውቃ ነው ብላ ነው ያሰበችው። እሷ ማሚቴ ነገሮችን ሁሉ እንደማታስታውስ እያስመሰለች እንጂ ታውቃለች ብላ ስለጠረጠረች ልክ ስለቃት ራሷ ልታድን ትችላለች። መታመሟን ለማረጋገጥ ስለፈለገች ነው። ግን እዛ ላይ ለቃት ብትወድቅ አትተርፍምና እንዴት እንዳሰበችው አላቅም። ነገር ግን የቤት ሰራተኛቸው መታ አድናታለች። ወዲያውም ደግሞ እዩ ስለመጣ እንግዲህ ማሚቴ ከዛ ፎቅ ላይ ከደረጃ ላይ ከመውደቅ ታርፋለች ማለት ነው። እንግዲህ እኔ እኮ ለምን ስሟ እንደማያዘኝ አላቅም። የቤት ሰራተኛቸው ማለት ነው። ስሟ እንደውም በጣም ደስ የሚል ስም ነው ያላት፣ ግን በፍጹም አልያዘኝ ብለው ቀረ እና እሷ አሁን ላይ በጣም መልካም ስራ እየሰራች ትገኛለች። በነገራችን ላይ በህይወታችሁ ውስጥ ለሰው ክፉ አትሁኑ። ለሰው ሀቅ ማለት የሰውን ሀቅ አትንኩ። ሀቀኛ ሰው ሁኑ። እውነተኛ ሰው ከሆናችሁ ሰው ማለት ሁሉም ሰው መጥፎ ስላልሆነ ማለት ነው። እነዛ ሰዎች የእናንተን ውድቀት የማይፈልጉ ሰዎች ለእናንተ እንትን ይሆናሉ። ለመነሳታችሁ ምክንያቱ ነው ይላኩላችኋል ማለት ነው። እና በተቻለና አቅም ምንም አይነት ነገር ህይወታችን ላይ ሊገጥም ይችላል። ሆን ብለን ግን ሰው ላይ ክፉ እንዳንሆን ለምሳሌ ማሚቴ ርብቃ ላይ በጣም ልክ በቃ ነፍስ እንዳጠፋች የእሷን የሆነ ነገር እንደገደለችባት እስኪመስል ድረስ ርብቃን ታሰቃያት ነበር እንዳያችሁትና ነገር ግን ርብቃ ምንም አላደረገቻትም። ምንም አድርጋትም አይደለም። ምክንያት አላት። ግን ምክንያቷን ከመናገር ይልቅ ርብቃን ታሰቃያት ነበር በጣም ከሚባለው በላይና አሁን ማን እጅ ላይ እንደጣላት ተመልከቱ። እዩ ላይ ነው ጣላት። አያችሁ፣ እሷ ከእዩ ጋር ሆና እንደውም እና አቤልን ለመጉዳት ገንዘባቸውን ለመውሰድ በተለይ አባቱን ንብረት የሆነውን ያንን ካርታ ፈልጋ አምጣው ስሙ ስለሌለበት ወደ አንተ ብታዞረው እኛ ወስደን ብናዞረው ምንም አያመጣም። ምክንያቱም የአቤል ስም የለበትም እዛ ላይ እና አቤል ደግሞ አላስተካክለውም ያን ነገር እና ስትድሮልት ነበረ ከእዩ ጋር ይሄን ነገር ለማድረግ እና አንዳንዴ ክፉ ስንሰራ ማለት ነው የዘራናት ዘር ነገ
ፍሬ አፍርታ ዋጋ ታስከፍለናለች። ጥሩ ከሰራን ጥሩ ፍሬ፣ መጥፎ ከሰራን ደግሞ ያ መጥፎ ፍሬያችን አፍርቶ እኛው ላይ ነው የምናገኘውና ማሚቴ ስራዋን እያገኘች ይመስለኛል። ስታደርግ የነበረው ነገር በጣም ያስፈራ ነበረ። የርብቃ ልጅ እንኳን ባትገለው ራሱ ስትዝትባት ነበረ። በነገራችን ላይ ልጅሽን ግደዩ ብላታለች ቃል በቃል ዲቃላ አባትሽ ቤት ይዘሽ ከምትሄጂ ለምን አንድ ነገር አታረጊውም ብላ ቃል በቃል የተናገረች ደፋር ሴት ናትና ባታደርገውም ለአንደበቷ ራሱ ለከት አልነበራትም። ርብቃን አስለቅሳታለች በማታውቀው ነገር። አንዳንዴም ምክንያቱን ብናውቀው ሰዎች የሆነ ነገር ሲያደርጉን ምክንያታዊ እንደሆኑ ቢነግሩን እሺ ምንድነው አትናገርም። እና ርብቃን በጣም ስታሰቃያት ነበረ። እንግዲህ እዩ ላይ ጥሏታል። እንደዛ ባይሆን ደስ ይለኛል እውነት ለመናገር ከሆነ ማለት ነው። ክፉን በከፉ እያልኩኝ ሳይሆን ግን እሷ የሰራችው ስራ እዩ እጅ ላይ ነው የጣላት። አሁን እዩ እንደፈለገ እየተጫወተባት ነው። ብታስታውሽ እንኳን እንዳታወሪ ወዮልሽ፣ ልጅሽን መግደል አይደለም ዝልዝዬ ነው የምሰቅልልሽ፣ እንደዚህ የምትሳስሽላት ልጅሽን እያለ እዩ እያስፈራራት ነው። በዛ ላይ ደግሞ የገዛ ልጇ ራሱ ማለት ነው እንደዛ ርብቃላ ያሰቃየችላት ለልጇ ብላ ዋጋ ከፈልኩ የምትለው ማሚቴ የገዛ ልጇ ራሱ ፎቅ ላይ ወርውራ ልትጥላት ነበርና ምግብ እንዴት እንደምታሰቃያት ምናምን እናቷ ናት። ልጅቷ ባታውቅ ራሱ የገዛ ልጇ እንኳን አራራችላትም። ባታውቅ ራሱ እናቷ እንደሆነች እንኳን ባታውቅ ውስጣችን አንዳንዴ ይነግረናል አይደለ? የኛ የሆነን ሰው ውስጣችን እኮ ይናገራል። ግን ያን ያክል እንኳን ልጇ ራሱ አራራችላትም። እንዴት እንደምታሰቃያት አይታችኋል። የርብቃን እንኳን ሩብ መሆን አትችልም። ርብቃ ግን እንዴት ትወዳት እንደነበረ ኢቭን እንደዛ እንኳን እያሰቃየቻት ስለማሚቴ አብዝታ ታስብ ነበርና ብቻ በህይወታችሁ ውስጥ ጥሩ ሰው ሆኖ እውነቴን ነው ብላችሁ የሆነ ሰዓት ራሱ ነው የሚከፍላችሁና የቤት አጋዣቸው የቤት ሰራተኛዋ ማለት ነው አሁን ላይ ለእነ ርብቃ እየሰራች ትገኛለች። እዛ ቤቱና የማትፈልገውን የመቲን ጸባይ ተቋቁማ ለእነ ርብቃ እየሰራችላቸው ነው። እንግዲህ ርብቃም ሆነች አቤል ወደ ገጠር ወጣ ብለው ሂደዋል ማለት ነው። በጣም ደስ የሚል ቦታ ላይ እየኖሩ ነው። ነገር ግን እዚህ ምን እየተከናወነ እንደሆነ አላወቁም። ርብቃ ልታደርግ ያሰበችው ነገር እንዳለ ግልጽ ነው። ነገር ግን አሁን ላይ ምን እየተካሄደ እንደሆነ አያውቁም። ርብቃ ወደ ከተማ መመለስ ትፈልጋለች። አቤል ደግሞ ጭራሽ እዩን ሊጠራጠረው ቀርቶ ምንም የለም ወፍ እና ለዛ ብሎ በቃ ቤት እኮ በቃ ተወርሷን ብሎ እዛ እንዲቆዩ ነው የሚፈልገው። ርብቃ ግን መስራት የምትፈልገው ስራ አለ። እሱም ደግሞ ስለዩ ነው። ለማየት ያውቃችሁ አትለቀውም። ዝም ሲባል ሰዎች የማያውቁ የሚመስላቸው እንደዩ አይነት እንከፎች አሉና እንግዲህ ይሄ ነገር በዚህ እያለ ነበረ የሪች ማለት ነው የርብቃ ጓደኛ እንግዲህ የጓደኛ ልክ ናት እንደምታውቁት የርብቃ ጓደኛዋ እሷ በጣም ሪቾ በጣም ምርጥ ልጅ ናት። ሁላችሁም እንደምትወዷት አውቃለሁ ያለው ኮሜንት ላይ እና እንግዲህ እሷ ከቤት ሰራተኛዋ ጋራ እንግዲህ ስሟን ኮሜንት ላይ ጻፉልኝ ወይ ድራማውን ድጋሜ ሳየው ስሟን እጽፋለሁ። ስሟ እየጠፋብኝ ስለሆነ ነው። እና እሷ ጋር ያወራሉ በስልክ እዛ ቤት ምን እንደሚከናወን እንድትነግራት እንግዲህ እዚህ ቀደም ተነጋግረው ነበር። ርብቃ ለቤት ሰራተኛዋ በጣም መልካም እንደ እህት አቅርባት ሚስጥረኛ ሁሉ ታረጋት ስለነበረ አሁን ላይ ለርብቃ ለምርጧማ ምንም ነገር አደርጋለሁ ብላ የመቲን የሚያስጠላ ጸባይ ይችላል እዛ ቤት ቁጭ ብላ እያንዳንዱ የሚደረገውን ነገር እንግዲህ ለርች እየነገረቻት ትገኛለች። ርች ሆን ተብሎ እዛ ቤት ድራማ እንደተሰራ ስላወቀች ለማንም ሳትነግር ጉዳዩን እያጣራች ትገኛለች። እና እንግዲህ ማሚቴን ቀጠሮ ኑሯት ወደ ሆስፒታል ይዘው በሄዱ ሰዓት ነበረ መቴ ወደ አቤል ቤት ትሄድና ፋይሎቹን ምናምን ይዛ ወጣለች። ይህን ነገር ያገዘቻት የቤት ሰራተኛዋ ናት። ቀድማ ፋይሎቹን ሰብስባ አስቀምጣላት ነበረ እና እነዛን ፋይሎች ይዛ እንግዲህ ሪቾ ከቤት ወጣለች። ነገር ግን እስካሁን ለእነ ርብቃ ይህን እንዳደረገች አልነገረቻቸውም። ፋይሎቿን ይዛ ግን ከቤት ወጣለች። እና እንደዚህ አይነት ጓደኛ ለእናንተ የሚጨነቅላችሁ ደግሞ መልካም ጓደኛ ሲኖራችሁ እንዴት ደስ እንደሚል። እዩ ግን በቅርቡ ውድቀቱን ማግኘቱ አይቀርም እና ርቾ ወረቀቱን ይዛ ከሄደች በኋላ ግን አቤል ጋር ደውላለት ነበረ። ማለት የመቲ ይዛ ቤት መሆን ግራ ስላጋባት ለአቤል ደውላለት ነበር። መቲ ይዛ ቤት አለች አይቻታለሁ ያንተ ፍቅረኛ የነበረችው ስትለው ርች ተሳስተሽ ይሆናል በፍጹም እሷ እዛ አትሆንም ብሎ እንግዲህ ለመከራከር እየሞከረ ነበረ።
ነገሩ ትንሽ ግራ ጋብቶታል እዛ ቤት መሆኗ። እንዲሁ ርብቃ ግን የምጠረጥረው ነገር ስላለ እዛ ቤት መት ያለች ሲላት ትንሽ ግራ ተጋብተዋል። ስለዚህ ወደ ከተማ መመለሳቸው የማይቀር ነው። እዩ ግን በቅርቡ ውድቀቱን በራሱ ጊዜ እያፋጠነ ያለ ይመስለኛል። አሁን ላይ እንግዲህ የቤት ሰራተኛዋን የሚያስፈራሩበት አንድ ነገር አግኝተዋል። የርብቃ ልጅ የገደልሽው አንቺ ነሽ እያሏት ነው። ያው የሆነ ቀን በምግብ ትስጣት አናቅም፣ ግን ምግቡን ሰጥታታለች ልጅቷ አዛት። ግን እዩ ሄዶ ምግቡ በስርዓቱ ስላልተሰራ ለልጅሽ ጥሩ አይደለም ብሎ ምግቡን ከርብቃ ላይ ሲወስደው አይተናል። ልጅቷ በእርግጠኝነት መድኃኒት አድርጋ የሰጠቻት አይመስለኝም። እንግዲህ አላውቅም፣ ማለት ዋጋ እንደምትከፈልበት ታውቃለች አይደል? እሷ ምግብ ሰጣት ልጇ ቢሞት ወዲያው እስር ቤት እንደምትወረወር ታውቃለች። እና ያንን ታደርጋለች ብዬ አላስብም። ነገር ግን እዩ ልጅሽን እንዳይጎዳ ብዬ ነው ብሎ ሲያድናት እንግዲህ ያዳናት ሲያስመስል ነው አይተናል። እና በዛ እያስፈራሯት ይገኛሉ። ምክንያቱም አንቺ ነሽ እኮ የርብቃ ልጅ የገደልሽው፣ ስለዚህ በዚህ ነገር አንድ ነገር ብትይ እስር ቤት ነው የምትበሰብሽው እያሉ እያስፈራሯት ይገኛሉ። እና እንግዲህ ርብቃ ድራማ ክፍል 32 ይህን ይመስል ነበረ። በቀጣይ በሌላ ክፍል እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ